ሰላም እንዴት ናችሁ? ውድ በሀገር ውስጥና በውጭ የምትገኙ የዘመን ስፖርት ቤተሰቦች እንዴት ናችሁ? እያላችሁበት የከበረ ሰላምታችን ወደ እናንተ ድረስ የዛሬን ዕለታዊውን አዳዲስ ስፖርታዊ መረጃዎችን ይዘን መጥተናል። እንግዲህ በአውሮፓ ታላላቅ ሊጎች የተለያዩ የዝውውር መረጃዎች ከዚህ ጊዜ ጀምሮ መሰማታቸውን ወይም መደመጣቸውን ቀጥለዋል ማለት ነው። በእንግሊዝ ፕሪሚየር ሊግም ታላላቅ የሚባሉ ክለቦች እንግዲህ ተጫዋቾችን ለማዘዋወር እንቅስቃሴ ላይ እንደሚገኙ አንዳንዶችም ሚስጥራዊ የሆነ ዝውውርን ማድረጋቸውም ነው እየተዘገበ የሚገኘው። በዕለተ እሑድ ተጠባቂ የሆነው የአርሰናልና የቼልሲ ጨዋታም ከአሁኑ ጊዜ ጀምሮ መነጋገሪያ እየሆነ ይገኛል። በተለያዩ የሚዲያ ተቋማትም የተባሉ ነገሮች አሉ። ስለነዚህና ስለሌሎችም የዝውውር መረጃዎች የምነግራችሁ ይሆናል። አብራችሁ እንድትቆዩ ጋብዛለሁ። ዘመን ስፖርትን ላይክ በማድረግ ጀምሩ። ውድ አድማጮች እንግዲህ በቼልሲና አርሰናል መካከል ተጠባቂው ፍጥጫ ከማከናወናቸው በፊት እንግዲህ የጉዳት ዜና ሁለቱንም ክለቦች ሊያስጨንቃቸው ይችላል እየተባለም ነው የሚገኘው። በተለይም ቼልሲ በሳምንቱ መጨረሻ አርሰናል በሚያስተናግድበት ጨዋታ ላይ በጉዳት ምክንያት በርካታ ኮከቦችን ከጨዋታ ውጭ ሊያደርግ እንደሚችል ወይም ሊሆኑበት እንደሚችል እየተነገረ ነው የሚገኘው። ነገር ግን ሁለቱም ክለቦች ቁልፍ ተጫዋቾቻቸው ወደ ሜዳ የሚመለሱበት አጋጣሚም ይኖራል እየተባለ ይገኛል። ውድ አድማጮች ሁለቱም የለንደን ክለቦች እንግዲህ በጉጉት ከሚጠበቀው ውድድር በፊት በተጫዋቾች የአካል ብቃት ላይ በርካታ ችግሮች እያጋጠሟቸው እንደሆነም ነው እየተነገረ የሚገኘው። በአሁኑ ጊዜም በሁለቱ ክለቦች ላይ ያሉት የጉዳት ዝርዝሮች ከ10 በላይ ሆነዋል ማለት ነው። ማለትም በቼልሲና በአርሰናል ክለቦች መካከል ያሉት የጉዳት ዜናዎች ከ10 በላይ እየሆኑ ነው የሚገኙት። ስለሆነም እነዚህ ጉዳት ላይ ያሉት ተጫዋቾች ፍልሚያ ወይም ጨዋታ ሊያመልጣቸውም ይችላል እየተባለ ነው። ከነዚህም መካከል የቼልሲው ኮከብ ኮል ፓልመር እንግዲህ በያዝነው የውድድር ዘመን ጉልህ በሆነ መልኩ በጉዳት እየታገለ ወይም እየተሰቃየ የሚገኝ ተጫዋች ነው። ባለፈው ሳምንት በቤቱ ውስጥ በደረሰበት አደጋ የእግሩ ጣት እንደተሰበረም ሲነገር ቆይቷል። የእሱ ሁኔታ ይበልጥ እየተወሳሰበም እንደሆነ ነው አሁን ላይ እየተነገረ የሚገኘው። ውድ አድማጮች እነዚህ መሰናክሎች ቢኖሩም ቼልሲ አሁንም እንግሊዛዊ ኢንተርናሽናል መድፈኞቹን በሚገጥምበት ቦታ ሊሰለፍ ይችላል የሚል ተስፋን ግን አሁንም እንዳላቸው ነው እየተነገረ የሚገኘው። አሰልጣኝ ኢንዞ ማሬስካ ለአርሰናል ወሳኝ ጨዋታ እንግዲህ ፓልመር ሙሉ ለሙሉ ብቁ ይሆናል አይሆንም ጥርጣሬ አድሮበታል። ነገር ግን እስካሁኑ ሰዓት ድረስ ይሰለፋል የሚል እምነት እንዳለው ነው እየተነገረ የሚገኘው። ሁለቱም ክለቦች ስኳድ ዴብዛቸው ምርጥ የሚባል ነው። ነገር ግን በጥራት አኳያ ሲታይ የአርሰናል የተሻለ ሆኖ እናገኘዋለን። ውድ አድማጮች በአርሰናል በኩልም እንግዲህ ዮከሬሽ የመሰለፉ ነገር አጠራጣሪ ነው። ትሮሳርድም በኋላ የምነግራችሁ ነገር ይኖራል። ስለ ትሮሳርድ የእሱ ጉዳይም አጠራጣሪ ነው የሚሆነው። ከዛ ውጪ ማርቲን ኦዴጋርድም ጉዳት ላይ የነበረ ተጫዋች ነው። በእርግጥ በቻምፒየንስ ሊጉ በባየር ሙኒክ ጨዋታ ባየር ሙኒክ አርሰናል አድርገውት የነበረው የቻምፒየንስ ሊግ ጨዋታ የተወሰኑ ደቂቃዎችን መጫወት የቻለ ተጫዋች ሆኗል። ነገር ግን አሁንም ለቼልሲው ተጠባቂ ፍልሚያ ማርቲን ኦዴጋርድ በቋሚነት ይጀምራል ወይስ አይጀምርም የሚለው ጉዳይ አነጋጋሪ ነው የሚሆነው። ውድ አድማጭ ቼልሲዎች ከወሳኝ ኮከባቸው ከአንዱ ጋር ሚስጥራዊ ውል ተስማምተዋል የሚል መረጃ ወጥቷል። ውድ አድማጮች እንግዲህ ወደ አንዳንድ የዝውውር ጉዳዮች እንለፍና ይህ ሚስጥራዊ ፈራሚ ተጫዋች ማን ነው ካላችሁ ማርክ ኩኩሪያ ነው። ውድ አድማጮች በዚህ ውድድር ዘመን እንግዲህ ለቼልሲ ከኩኩሪያ የበለጠ ደቂቃዎች የተጫወቱት በቼልሲ ክለብ ማለት ነው 2 ተጫዋቾች ብቻ ናቸው። ይህ የ27 ዓመቱ ተጫዋች እንግዲህ በ2022 ከብራይተን ኤንድ ሆቭ አልቢዮን በ65 ሚሊዮን ዩሮ እንደተዘዋወረ እናውቃለን። ከተዘዋወረ በኋላም እንግዲህ ቼልሲ በተቸገረበት ጊዜ ሁሉ ቁልፍ ተጫዋች ሆኖ ብቅ የሚል ትጉ የሆነ ተጫዋች ነው ኩኩሪያ። ስፔናዊ እንደሆነም እናውቃለን። ኩኩሪያ እንግዲህ በቼልሲ ቤት ሲፈርም የ6 ዓመት ኮንትራት ነበር የፈረመው። ነገር ግን ከወደ ስፔን የተጫዋቹ ፈላጊ ሆነው አትሌቲኮ ማድሪዶች ተከላካዩን ወደ ስፔን ለመመለስ ከሚፈልጉ ቡድኖች መካከል አንዱም ሆነው ብቅ ብለዋል። ታዲያ ይህ መረጃም ከተዘገበ በኋላ ውድ አድማጮች ይህ ተጫዋች በቼልሲ ቤት ያለው የረጅም ጊዜ ህይወቱ አንዳንድ ጥርጣሬዎች እንደገቡበትም እየተሰማ ቆይቷል። ሆኖም ምሽቱን ፋብሪዚዮ ሮማኖ እንደዘገበው ከሆነ ማርክ ኩኩሪያ በነሐሴ ወር ከቼልሲ ጋር ሚስጥራዊ የውል ማራዘሚያ መፈራረሙን ነው ያረጋገጠው። ምንም እንኳን የስምምነቱ ርዝመት ወይም ዓመታት ምን ያህል እንደሆነ ግን እስካሁን ድረስ አልተገለጸም። ውድ አድማጮች አሁን የፕሮጀክቱ ትልቅ አካልና በቼልሲ ውስጥ እየሆነ ላለው ነገር ጥሩ ምሳሌም ነው ሲል ፋብሪዚዮ ሮማኖ ጨምሮም ተናግረዋል።
እንግዲህ የቀድሞ የቸልሲ ሌጀንድም ስለዚህ ተጫዋች ሲናገር በአሁኑ ጊዜ በዓለም እግር ኳስ ውስጥ ካሉት ምርጥ የግራ እግር ተከላካዮች አንዱ ነው ሲልም ገልጾታል። እሱ በአሁኑ ጊዜ በቸልሲ ተጫዋቾች ውስጥ ማየት የምፈልገው ሁሉ ነገር አለው። ጠባጫሪነቱ፣ የአንድ ለአንድ አሸናፊነቱ፣ ወደፊት መሄድ መቻሉ፣ በሁሉም የጨዋታው ገጽታ የሚያሳየው ለተቃራኒ ቡድኖች ስጋት መሆን እንደ ተጫዋች የምወደው ጥሩ ነገሩ ነው ሲል ነው መናገር የቻለው። ውድ አድማጮች ይህ ስፔናዊ ኢንተርናሽናል በመጀመሪያዎቹ 2 የውድድር ዘመናት እንግዲህ ከቸልሲ ጋር የጀመረው 41 የሊግ ጨዋታዎችን ብቻ ነበር። ይህም ሰማያዊዎቹ በስምምነቱ ላይ የነበረውን በዝውውር ስምምነቱ ላይ የነበረው ውል እንግዲህ በመመልከት ከኪሳራ ለመዳን በመፈለግ እንደሆነ ነው የተዘገበው ተጫዋቹን ያላሳልፉት ማለት ነው። ይሁን እንጂ የማሬስካ መምጣት ባለፈው የውድድር ዘመን ከቸልሲ ፕሪሚየር ሊግ ጨዋታዎች 2ቱን ብቻ አመልጦት 5 ግቦችን በማስቆጠር በኩኩሪያ ቅርጽና ገጽታ ላይ ከፍተኛ ለውጥን ማሳየት የቻለ ተጫዋች ነው። ኩኩሪያ እንግዲህ በዩሮ 2024 የውድድር ቡድን ውስጥም ከገባ በኋላ ማለት ነው ራሱን የስፔን የግራ ተከላካይ ሆኖም ራሱን ማቋቋም የቻለ ተጫዋች ነው። በማሬስካ ቡድን ውስጥ 3ኛው አንጋፋ ተጫዋች እንደመሆኑም ከኩኩሪያ በአመራር ብቃቱ ምክንያት ከሜዳው ውጭም ወሳኝ ሆኖ ተገኝቷል። ውድ አድማጮች እና በአንድ ወቅት አቋሙ ዘቅዝቆ የነበረው ይህ ተጫዋች እንግዲህ አሁን ላይ ለብዙ ዓመታት ከቸልሲ ጋር እንደሚቆይ ነው የሚጠበቀው። ነገር ግን ምን ያህል ጊዜ በሚስጥር አራዘም የሚለው ጉዳይ ወደፊት የሚገለጽ ወይም የሚታወቅ ይሆናል ማለት ነው። አርሰናልም በቅርቡ በሻምፒየንስ ሊግ ባየር ሙኒክን ባሸነፈበት የመጀመሪያ አጋማሽ እንግዲህ ወደ ጉዳት ዜናዎች ስመለስ ማለት ነው የፊት አጥቂው ሊያንድሮ ትሮሳርድ ተቀይሮ በነበረበት ወቅት አዲስ የጉዳት ስጋትም እንዳለበት ነው እየተነገረ የሚገኘው። ማይክል አርቴታ እንግዲህ ተጫዋቹ የሆነ ነገር ስለተሰማው እርምጃው ጥንቃቄ የተሞላበት መሆኑን ጠቁመዋል። ይህም በሳምንቱ መጨረሻ ላይ ያለው ሁኔታ እስካሁን ድረስ እርግጠኛ እንዲሆኑ አላደረጋቸውም። ገብርኤል ማጋሌሽም ባጋጠመው ጉዳት ከሜዳ እንደሚርቅ በመረጋገጡ የአርሰናሉ ተከላካይ አንድ ቁልፍ ተጫዋች ከጨዋታው ውጭ እንደሚሆንም ታውቋል። በቸልሲው እንዲሁም የአርሰናሉ የዕለተ እሑድ ጨዋታ ማለት ነው። ከዚህ ውጭ እንግዲህ ማርቲን ኦዲጋርድ፣ ካይ ሃቨርስ እና ገብርኤል ጀሱስን ጨምሮ እንግዲህ ሌሎች በርካታ ታዋቂ አርሰናል ተጫዋቾች የአካል ብቃት ጉዳዮችን ወይም ጉዳቶች አሉባቸው። በእርግጥ ያው ኦዲጋርድ አገግሟል። ነገር ግን ለጨዋታው በቋሚነት የመጀመሩ ጉዳይ ቀደም ብዬ እንዳልኳችሁ አጠራጣሪ ነው የሚሆነው። ቸልሲዎችም በእርግጠኝነት ለእሑዱ ጨዋታ የማይደርሱ ተጫዋቾችን አሳውቀዋል። በዚህም አማካዩ ሮሚዮ ላቪያ፣ ተከላካዩ ሊቬ ከሉዊል እና ዳሪዮ ኢሱጎ ይገኙበታል። ውድ አድማጮች ወደ ሊቨርፑል መረጃ ስናልፍ ሊቨርፑሎችን በሻምፒየንስ ሊግ በፒኤስቪ አይንድሆቨን መሸነፋቸውን ተከትሎ እንግዲህ የክለቡ የበላይ ኃላፊዎች አሰልጣኙን ድንገተኛ ስብሰባ በመጥራት እንግዲህ ቀጣዮቹን 2 የፕሪሚየር ሊግ ጨዋታዎችን የግዴታ ማሸነፍ እንዳለበት ለሊቨርፑል አሰልጣኝ አርኔ ስሎትም አሳውቀዋል። ቀያዮቹ እንግዲህ በኤስቪ ቡድን 4-1 ሽንፈትን ማስተናገዳቸው ይታወሳል። ይህ ማለት አሁን በሁሉም ውድድሮች ካደረጓቸው 12 ጨዋታዎች በ9ኙ ተሸንፈዋል እንደማለት ነው። እናም ለሆላንዳዊው አሰልጣኝ የመጨረሻ ማስጠንቀቂያ ተሰጥቶታል። ቀጣዮቹ 2 የፕሪሚየር ሊግ ጨዋታዎችም ዌስትሃም ዩናይትድ እና ሰንደርላንድ ናቸው። እነዚህ ቡድኖች ደግሞ አንዱ ከወረደ አቋም በኋላ አሰልጣኝ በመቀየር አሁን ላይ ድንቅ አቋም ላይ የሚገኘው ዌስትሃም ዩናይትድ ነው። ሌላኛው ቡድንም በዚህ ዓመት ነው ወደ ፕሪሚየር ሊግ ያደገው። ነገር ግን አርሰናልን ጨምሮ ከሌሎችም በፕሪሚየር ሊጉ የሚገኙ ሀያላን ቡድኖች ነጥብ መውሰድ የቻለ ክለብ ነው ሰንደርላንድ። ሊቨርፑል እንግዲህ በዚህ ዓመት በ9 ጨዋታዎች ተሸንፎ ከ12 ጨዋታዎች በኋላ ማለት ነው ከሊጉ መሪ አርሰናል በ9 ነጥብ ዝቅ ብሎና ከተቀናቃኙ ኤቨርተን በአንድ ደረጃ ዝቅ ብሎ 11ኛ ደረጃ ላይ የሚገኝ ክለብ ነው። በክረምቱም ወደ 500 ሚሊዮን ዩሮ የሚጠጋ ወጪን ነው ያወጣው ሊቨርፑል። ዘውዱን አሁንም ይቆናጠጣል የሚል ተስፋም ነበረ። ነገር ግን በተቃራኒው ነው የሆነው። ውድ አድማጮች ፍሎሪያን ዊርዝ፣ አሌክዛንደር አይሳክ፣ ሜሎሽ ኬርኬዝ በክረምቱ ከመጡ በኋላ ነገር ግን በአንፊልድ ህይወቱን ለመላመድ እጅግ የተሰናቸው ተጫዋቾች ናቸው። የመሃል ተከላካዮችም ኢብራሂማ ኮናቴ እና ቨርጂል ቫንዳይክ በዚህ ዓመት ባሳዩት ብቃት ከፍተኛ ትችትም እየደረሰባቸው ይገኛል በሊቨርፑል ቤት። ሌላው የዝውውር ጉዳይም አርሰናል የፖርቶን አጥቂ ሳሙ አጌሆን ለማስፈረም በሚደረገው ውድድር ላይ ተጫዋቹን ሊመለከቱ የሚገባ ክለብ ነው ተብሏል። በዚህ ውድድር ዘመን እንግዲህ ስፔናዊ ኢንተርናሽናል ከቸልሲ እና ቶተናም ጋር ተገናኝቷል። ነገር ግን የሚኬል አርቴታ ቡድን እንግዲህ የ1 ዓመቱን ተጫዋች እየተከታተለ ይገኛል። ለዚህ ተጫዋች ፖርቶ 100 ሚሊዮን ዩሮ
የሚጠጋ ገንዘብ ነው የለጠፈበት። ነገር ግን መድፈኞቹ ይህንን ዋጋ ወደ 90 ሚሊዮን ዩሮ ዝቅ ማድረግ ይችሉ ይሆናል ተብሎ ይታሰባል። አርሰናል ካይ ሃቨርትዝና እንግዲህ ጋብርኤል ጀሱስ ለጉዳት የተጋለጡ መሆናቸውን ተከትሎ ነው እንግዲህ ቪክተር ዮከሬሽ አስተማማኝ የመጠባበቂያ አማራጭ ይፈልጋል። ስለሆነም ይህንን ተጫዋች እየተከታተሉት ይገኛሉ። ማርከስ ራሽፎርድም የዝውውር ለውጥ ሊያመጣ ይመስላል። ውድ አድማጮች፣ ማርከስ ራሽፎርድ ከባርሴሎና ጋር ያለው ስምምነት እንግዲህ በፓሪስ ሴንት ጀርማ ጨረታ ሊበላሽ መዘጋጀቱን የተለያዩ ዘገባዎች እያመለከቱ ይገኛሉ። ራሽፎርድ ከማንቸስተር ዩናይትድ በውሰት ከተዘዋወረ በኋላ እንግዲህ ጥሩ እንቅስቃሴ ላይ ይገኛል በባርሴሎና ቤት። የካታሉኑ ክለብ በቋሚነት ሊገዛው አይችልም የሚል ስጋት ግን አለ። ውድ አድማጮች፣ ታዲያ የአውሮፓ ሻምፒዮኖቹ ፔዥዎች ለቀይ ሰይጣኖቹ ተጨማሪ 20 ሚሊዮን ዩሮ በመክፈል ተጫዋቹን የግላቸው ለማድረግ ጥረት ላይ እንዳሉ ነው የተገለጸው። የሪያል ማድሪድንም ቀውስ ስንመለከት ውድ አድማጮች ዣቪ አሎንሶ ፌዴ ቫልቬርዴን ለመልቀቅ እንደሚፈልግ ታውቋል። ዣቪ አሎንሶ እንግዲህ ሮብ ዕለት በሻምፒየንስ ሊግ ኦሎምፒያኮስን 4-3 በማሸነፍ የነበረበትን ጫና በትንሹም ቢሆን ማቃለል የጀመረ አሰልጣኝ ነው። ነገር ግን ውጥረቱ በሪያል ማድሪድ ከትዕይንቱ ጀርባ ወይም ከሜዳ ጀርባ መፈጠሩንም ቀጥሏል። ውድ አድማጮች፣ የፊቻዴ ዘገባ እንደሚያመለክተው ከሆነ አሰልጣኙና ፌዴ ቫልቬርዴ አሰልጣኙ እንግዲህ ፌዴ ቫልቬርዴን ክለቡን እንዲለቅለት መጠየቁን የተዘገበው ከሪያል ማድሪድ የመልበሻ ክፍል ውስጥ ቫልቬርዴ አሎንሶን እንደማይደግፈውም ታውቋል። ይህም ከሁለቱ አንዱን በማድሪድ ቤት የግዴታ ማገድ ይኖርበታልም ነው የተባለው። በአንድ ክለቦች አሰልጣኝና አሰልጣኝ ተጣልተው መቼም ይቀጥላሉ የሚለው ነገር እጅግ የተሳሳተ ነው የሚሆነው። ስለሆነም የቫልቬርዴ ጣፈንታ እንግዲህ ከሪያል ማድሪድ መልቀቅ ይሆናል፣ ወይም ከዛ በፊት ዣቪ አሎንሶ የሚወጣበት አጋጣሚም ሊኖር ይችላል፣ አይታወቅም። ቀይ ሰይጣኖቹ ማንቸስተር ዩናይትዶችም የረዥም ጊዜ አማካይ ኢላማ የሆናቸውን ኤደርሰንን ከአትላንታ በቅናሽ ዋጋ ማስፈረም እንደሚችሉ ተናግሯቸዋል። ውድ አድማጮች፣ ተነግሯቸዋል። ቀደም ብዬ እንዳልኳችሁ ሊቨርፑልም እንግዲህ በፒኤስቪ 4-1 ከተሸነፈ በኋላ አሰልጣኙ ሊባረር ይችላል ቢባልም፣ ነገር ግን የሊቨርፑል አሰልጣኝ አርኔ ስሎት አሁንም የቀያዮቹ ቦርድ ድጋፍ እንዳላቸው አጥብቀው መናገራቸው ታውቋል። ሌላም አጫጭር መረጃዎችን ማንሳት ከቻልን ውድ አድማጮች አትሌቲኮ ማድሪድ ጁሊያን አልቫሬዝን እንደማይሸጥ በመግለጽ ቸልሲን ተስፋ እንዲቆርጥ አድርጎታል። ባርሴሎናም በባየር ሙኒኩ አጥቂ ሃሪኬን ላይ ተጨባጭ የሆነ ፍላጎት እንዳላቸው እየተዘገበ ነው የሚገኘው። ሊቨርፑልም ማይክል ኦሊሴን እንደ ከፍተኛ ህልሙ አድርጎ ነው እየተመለከቱት የሚገኘው። ለማስፈረምም ጥረት ያደርጋሉ። ነገር ግን ለባየር ሙኒክ የተጫዋች እንግዲህ ለመሸጥ የተዘጋጀ አይደለም። ባየር ሙኒኮች ለመሸጥ ፈቃደኛ አይደሉም ይህንን ተጫዋች። ማንቸስተር ዩናይትዶች የሮማውን የቀይ መስመር ተከላካይ ዘኪ ሰሌክን ለማዘዋወር እያሰቡ ሲሆን በሚቀጥለው ክረምትም በነፃ ሊያገኙት ይችላሉም እየተባለ ይገኛል። ውድ አድማጮች፣ እንዲሁም ኖቲንጋም ፎሬስቶች በጥር ወር ለኤሊየ አንደርሰን የጃንዋሪ ጨረታዎችን ውድቅ ለማድረግ ዝግጁ ናቸው ተብሏል። እንግዲህ በጥሩ የዝውውር መስኮት ተጫዋች ክለቦች ይፈልጉታል ይህንን ተጫዋች። ታዲያ ኖቲንጋም ፎሬስት ይህንን ተጫዋች መሸጥ አይፈልግም። ክሪስታል ፓላስም የኒውካስል አማካኙን ጆ ዊሎክን ለማዘዋወር ተዘጋጅቷል፣ በንግግር ላይም ይገኛል የሚሉ መረጃዎችን እንግዲህ በምሽቱ ከሰማናቸው መረጃዎች መካከል የተወሰኑትን ወደ እናንተ ያደረስኩት ውድ አድማጮች፣ ዘመን ስፖርትን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንደነዚህ አይነት በየዕለቱ የሚለቀቁ ስፖርታዊ መረጃዎች እንድታደምጡ ጋብዛለሁ። ሰናይ ጊዜ እመኛለሁ።